ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጉግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ይሆናል። ዛሬ ከዚህ ጋር እነዚህ በአራቱ የአማርኛ ፊደላቶች ማለትም በመ፣ ሰ፣ ሸ እና ቀ እነዚህን አራቱ ፊደላቶች መነሻ እያደረግን በእያንዳንዳቸው ደግሞ 6 ቃላቶችን እንመማራለን ማለት ነው። እስከ መጨረሻው ተከታተሉኝ። እሺ፣ ከዚህ ከመጀመሪያው ጀምረ መጀመሪያ በመ የተመሰረቱ ቃላቶችን ወደ ታች እናነባለን። ከዚህ ከመጀመሪያው ሲጀምር እዚህ ጋር ምን ይላል? መ ከ ሩ ሩ መከሩ መከሩ ይላል። አሁን እዚህ ጋር መከሩ ለማለት 3 የአማርኛ ፊደላቶችን ተጠቅመን ቃላት መስርተናል ማለት ነው። መ ማለት የመጀመሪያ ፊደል ከየመጀመሪያ እና ሩ ደግሞ የረ ቤተሰብ ሁለተኛ ፊደል። እነዚህም በአንድ ላይ ስናነባቸው ምን ይላል? መከሩ መከሩ። እሺ፣ ከዚህ ጋር ደግሞ መጠን መጠን መ የመጀመሪያ ጠ የመጀመሪያ እና ን ደግሞ የነ ቤተሰብ ስድስተኛ ፊደል መጠን። እሺ፣ ቀጣዩ ደግሞ መጋቢ 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 ጋ ማለት የገ ቤተሰብ አራተኛ ፊደል እና ቢ ደግሞ የበ ቤተሰብ ሶስተኛ ፊደል መ የመጀመሪያ ፊደል ነች። በአንድ ላይ ስናነባቸው መጋቢ መጋቢ። እሺ፣ ከዚህ ጋር ደግሞ መረጃ መረጃ መ የመጀመሪያ ረ የመጀመሪያ እና ጃ ደግሞ የጀ ቤተሰብ አራተኛ ፊደል መረጃ። መከራ መከራ ከ የመጀመሪያ ራ ደግሞ የረ ቤተሰብ አራተኛ ፊደል መከራ። የመጨረሻው መሆን 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 መ የመጀመሪያ ፊደል ሆ የሀ ቤተሰብ ሰባተኛ ፊደል እና ን ደግሞ የነ ቤተሰብ ስድስተኛ ፊደል። እነዚህን ሶስቱ ፊደላቶች በአንድ ላይ ስናነባቸው ምን ይላል? መሆን መሆን ይላል። እሺ፣ እንግዲህ እንደምታዩቸው እነዚህ 6ቱም ቃላቶች መነሻ ፊደላቸው ማነች? መፊደል መፊደል ነች ማለት ነው። እሺ፣ ቀጣይ ደግሞ ከዚህ ጋር በሰ ፊደል መነሻ ተደርገው የተመሰረቱ ቃላቶች ናቸው። እነዚህ እያንዳንዳቸው ነው ከመጀመሪያው ጀምረን እናነባለን። ከዚህ ጋር ሰፈር 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 ሰ የመጀመሪያ ፊደል ፈ የመጀመሪያ ር ደግሞ የረ ቤተሰብ ስድስተኛ ፊደል ሰፈር። ሰላም ሰላም ሰ የመጀመሪያ ላ የለ ቤተሰብ አራተኛ እና ም ደግሞ የመ ቤተሰብ ስድስተኛ ፊደል ሰላም። ሰከነ 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 ሶስቱም እንደዚህ ደግሞ የመጀመሪያ ፊደላቶች ናቸው። ሰከነ። ሰጡት ሰጡት ሰ የመጀመሪያ ጡ የጠ ቤተሰብ ሁለተኛ እና ት ደግሞ የተ ቤተሰብ ስድስተኛ ሰጡት። ሰበከ 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 የመጨረሻዋ ሰገደ ሰገደ ሰገደ። እዚህ ጋርም ሶስቱም የመጀመሪያ ድምጾች ናቸው። እሺ፣ እንግዲህ እነዚህ ደግሞ እነዚህ 6ቱ ቃላቶች ደግሞ መነሻ ፊደላቸው ማነሽ? ሰ ነች ማለት ሰ ፊደልን መነሻ አድርገን መስርተናል ማለት ነው። ቀጣዩ ደግሞ እቺ ደግሞ ሸ ነች። አሁን እዚህ ጋር ደግሞ በሸ የተመሰረቱ ቃላቶች የመጀመሪያው ሸለመ ሸለመ ሸለመ። እሺ፣ ከዚህ ጋር ደግሞ ሸጠች 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 ሸ የመጀመሪያ ጠ የመጀመሪያ እና ቺ ደግሞ የቸ ቤተሰብ ስድስተኛ ፊደል ሸጠች። ሸሚዝ ሸሚዝ ሸ የመጀመሪያ ፊደል ሚ የመ ቤተሰብ ሶስተኛ ዝ የዘ ቤተሰብ ስድስተኛ ፊደል ሸሚዝ። ሸማች 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 ማ ማለት የመ ቤተሰብ አራተኛ እና ቺ ደግሞ የቸ ቤተሰብ ስድስተኛ ሸማች። ሸፈነ ሸፈነ ሸፈነ። እሺ፣ የመጨረሻዋ ሸሸገ
ሸሸገ ሸሸገ። እሺ እነዚህ ደግሞ ሸ ፊደልን መሰረት ወይም ደግሞ መነሻ አድርገን የመሰረትናቸው ቃላቶች ናቸው ማለት ነው። የመጨረሻዋ ደግሞ ይቺ ደግሞ ቀ ነች። በቀ ፊደል የተመሰረቱ ደግሞ እነዚህ ቃላቶች አሉ፣ እናነባለን። የመጀመሪያዋ ቀ በ ሌ ቀበሌ ቀበሌ። ቀ የመጀመሪያ በየመጀመሪያ እና ሌ ደግሞ የለ ቤተሰብ አምስተኛ ቀበሌ። ቀ በ ሮ ቀበሮ። ቀ የመጀመሪያ በየመጀመሪያ ሮ ደግሞ የረ ቤተሰብ ሰባተኛ ቀበሮ። ቀ ለ ም ቀለም ቀለም። ቀ የመጀመሪያ ፊደል ለ የመጀመሪያ ፊደል ም ማለት ደግሞ የመ ቤተሰብ ሆና አምስተኛ ፊደል አምስተኛ የመ ቤተሰብ ም ነች። ስለዚህ ስናነበው ምን ይላል? ቀለም ቀለም ይላል። እሺ ከዚህ ጋር ደግሞ ቀ የ ረ ቀየረ ቀየረ። እሺ ቀጣዩ ቀ ሰ መ ቀሰመ ቀሰመ። የመጨረሻው ቀ ላ ል ቀላል። ቀ የመጀመሪያ ላ የለቤተሰብ አራተኛ እና ል ደግሞ የለቤተሰብ ስድስተኛ በአንድ ላይ ቀላል ቀላል። እሺ በጣም አሪፍ። እንግዲህ እነዚህ ቃላቶች በአራቱ እንዳልኳችሁ መ ሰ ሸንና ቀን መነሻ እያደረግን በእያንዳንዳቸው ደግሞ ቃላቶችን ተማምረናል ማለት ነው። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋናነት አማርኛና እንግሊዝኛ ቪዲዮዎችን እዚህ ቻናል ላይ ብትገቡ ታገኛላችሁ። ገና ከፊደላት ከሀ ጀምራችሁ እስከ ንባብ ድረስ እንደ ፍላጎቶቻችሁ ስለምታገኙ እየገባችሁ መከታተል ይቻላል። ቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። ሰላም ሁኑ።